ምን ሆኖ የሚገባው አባ ምንድነው? Thank you so much። አሁን ለምን መሰለ እኔ ቤት ለምነውኝ እንጂ ተዋርደው የሚወጡበት ተሰድበው የሚወጡበት ፔጅ አይደለም። Thank you so much ዮኒ። እንደዛ ከሆነ መሆን ያለበት ምን እንደሆነ ታውቃለህ? እኔ እንደ ወንድም ምነግርህ ሰዎች አንተ ጋር ሲመጡ ልታሳያቸው የሚገባው ኢየሱስን ማሳየት ካልቻል ስብዕና የኢትዮጵያዊ ስብዕና ምን ተባልክ ነው? አሁን ምን አልኩ? ምንም አላልከኝም እኮ ዮኒዬ፣ ምንም አላልከኝም አላልኩ። አሁን ፈሪት ብፈራ ኖሮ እኮ አልገባም። አይደለም አሁን የምጠይቅ ምንድነው? ምንም የተባባልነው ነገር የለም። መጣ ሰላም አልኩ፣ አንድ እያልኩ ሰላም አልኩ። ከዛ ትጾማለህ ወይ ብዬ ጠየቅኩ። አይ ስለ ጾም ልመልስልህ አይደለም አልከኝ። ሌላ ነገር አወራ። ከዛ በኋላ እኔ ያልከኝን እነዚህን ሰዎች ተናግራቸው ታውቃለህ ወይ ብዬ ጠየቅኩ። እኔ አላቃቸው ጆኒ አላቃቸው ኢን ሴንስ ግንኙነት የለኝም ከነዚህ ሰዎች ጋር። አላቃቸው ማለት በኔ ቋንቋ አላቃቸውም ነው። አግባብ የለኝም ማለት አግባብ የለኝም ነው። አግባብ የለኝም እና አላቃቸው ኮምፕሊትሊ የሚለያዩ ነገሮች እንደሆኑ እኔም አንተም እና ኦልራይት ይስተካከል። ኦኬ ስለ እርምት በጣም አመሰግናለሁ። ግን አግባብ የለንም ሚዲያ ላይ አንተንም እኮ አልኩህ እኮ ዛሬ ነው ያየው ማለት ካንተ ጋር ያወራሁት። ግን ብዙ ጊዜ ዮኒ ማኛን ባገኝ እንደውም ሰዎቹ ምን አሉኝ፣ ለምንድን ነው ማታናግሩት አሉኝ። አንደኛ እኔ ሚዲያ ላይ እንደዚህ ወጥቼ ብዙ ከሰዎች ጋር ኢንተራክት አላደርግም። አሁን ነው የጀመርኩት። አሁን ካንተ ጋር ከጀመርኩኝ ግን እምቀጥል ሰው ነኝ። መወርድ ሰው አይደለሁም። ሰደባለሁ ብዬ ምፈራ ሰው አይደለሁም። እና ካንተ ጋራ እንደዚህ ዳያሎግ ቢፈጠር በጣም ጥሩ ነው። እነዚህን ሰዎች ባገኛቸው ላናግራቸው የምችለው ነገር አለ። ለምን ብለህ ብትል ኦርቶዶክስን ሰው ነቅፎ ኢየሱስን መናገር አይችልም። የሰውን ሃይማኖት ሰው ነክቶና አቆሽሾ ሊደምቅ አይችልም። እምንደምቀው ሃይማኖቶችን ተችተን አይደለም፣ ኢየሱስን አሳይተን ነው። ስለዚህ እነዚህን ሰዎች ነግረሃቸው ታውቃለህ ብለህ ላልከኝ ማንንም ሰው ባገኝ ያመንኩትን እምነት ለመናገር ወደ ኋላ አልልም። ሼክ ሆነ ጳጳስ ሆነ ፓስተር ሆነ ነብይ ሆነ እውነት ከእውነት የሚበልጥ ሰው የለም። አይደሱ ከሆነማ የሆነ ሰው ላስገባልህና ለምን አስገባ። መልካም ልደት አለ አንዴ ስራ ላይ ነኝ ግን ያለሁት ብዙ ላልቆይ እችላለሁ። ግን አስገባልኝ ሆነዬ። እሺ ቆይ እንዲያውም ዛሬ ከይቅርታ ጋር ቀሲስ ድበኩሉ ይመቾታል። ከተመቾት ቢገቡልኝ ደስ ይለኛል። ይመቾታል? ከተመቾት ለምን ነው? ቆይ ደሜ አንተ አርጊውመንታቲቭ ይሆናል። ደሜ በፔሸንት አዳምጠ ከሆነ በደስታ ብትመልስ ደስ ይለኛል። ደሜ እሺ ብትወያይ ደስ ይለኛል። አየህ እኔ በክብር ነው እንትን እምልህ፣ ምንም ችግር የለብኝም በዚህ ጉዳይ። ስለዚህ በመጀመሪያ የእኔ ጥያቄ ምንድን ነው? ወደ ጥያቄውን ብንመለስ ደስ ይለኛል። ጾሙ ትጾመዋለህ? ከዛ ይጀምር የለ ከጾምክም ደግሞ ለምን አስፈለገ? ቤተክርስቲያኗ ስላለች ነው ወይስ የራስ ፐርሰናል ነገር አለ ወይስ ምክንያቱስ ምንድን ነው? የዳነ ሰው መጾም ምን ያደርግለታል? የዳነ አንዴ ድኗል። ጾመ አልጾመ ከድህነቱ የሚጨምርለት የሚቀንስለት ነገር የለም። ስለዚህ ከምን አንጻር ነው የምትጾመው? እሱንም አብረህ ብትነግረኝ፣ መጽሐፍ ቅዱስን አስተካከል ብትነግረኝ ደስ ይለኛል። እኔ ነው የምትለው? ቄስ ያልካቸውን ነው? አረ እነሱማ ይጾማሉ። እኔ ነው የምትጠይቀኝ? ታዲያ ኦልራይት። እኔ አሁን ስለ ጾሙ ልናገር አልገባሁም። ፐርሰናሊ ትጾማለህ ወይ ብለህ ካልከኝ ፐርሰናሊ መጾም ስፈልግ እጾማለሁ። ለምፈልገው ፐርፐዝ ፐርሰናሊ እጾማለሁ። መጾም በጴንጤ አለ ወይ? አሳምሮ አለ። እንጾማለን። የምንጾምበት ዓላማ አለ። ጾም ለመዳን አይደለም። የዳነ ሰው ራሱን ከእግዚአብሔር ጋር ኮኔክት ለማድረግ ከእግዚአብሔር ጋር ለመገናኘት ከሌላ ጋራ ከሚፈልገው ነገር መራቅ አለበት።
ኮንሰንትሬት ለማድረግ ከእግዚአብሔር ጋር ያለውን ነገር ለማጠናከር ሌላውን ነገር ወደ ጎን ይተዋል እና የምንጾምበት ጾም ፐርፐዝ አለው፣ ዓላማ አለው። ለሀገር ልንጾም እንችላለን፣ ለቤተ ክርስቲያን ልንጾም እንችላለን፣ ለትውልድ መጾም እንችላለን፣ ፐርሰናል ለራሳችን መጾም እንችላለን። የምንጸልይበት ፐርፐዝ ካለ እንጾማለን። ጨርሻለሁ። ኦኬ፣ የምትጸልዩበት ፐርፐዝ ካለ ዓላማ ነው የሚጾመው። ጥሩ። እርግጠኛ ነኝ ማንም ሰው ፐርፐዝ አለው። ዝም ብሎ አይደለም የሚጾመው የምጸልዩ ያለ ፐርፐዝ አይሆንም። ስለዚህ የሆነ ፐርፐዝ ስትፈልግ ብቻ አንተ ስትፈቅድ ብቻ ነው የሚሆነው ወይስ እንደ አንድ ክርስቲያን አሁን አንድም ሁለትም ሶስትም ሆናችሁ ብትጸልዩ በእናንተ መካከል እገኛለሁ ይላል እና አንተ ካልከው ጋር አንተ ስትፈልግ ፐርሰናሊ አንተ ስትፈልግ የሚል ከመጽሐፍ ቅዱስ ላይ አሳየኝ፣ ደስ ይለኛል። አንተ ስትፈልግ የምትጾመውን እስቲ መጽሐፍ ቅዱስ ላይ እኔ ሰው ልጅ ሲፈልግ ነው የሚጾመው የሚለውን እስቲ በመጽሐፍ ቅዱስ ብትነግረኝ። እሺ ዮኒዬ፣ ኦኬ። እንዲህ አይነት ነገሮች ያው በዝግጅት የምትገባው ሐሳብ ነው። አጋጣሚ ነው የገባሁት። ጌታ ኢየሱስ ክርስቶስ አንድ ጊዜ ደቀ መዛሙርት እየጸለዩ እያለ አጋንንት ሊያወጡ ሄዱና አልቻሉም ብለው ነገሩት እና ጌታ ኢየሱስ ምን አላቸው? እንዲህ አይነቱ ከጾምና ከጸሎት በቀር አይወጣም አላቸው። አሁን ቅድም እንዳልኩ የምንጾምበት ዓላማ አለ። ኢምፓወርድ ለመሆን ትጾማለህ። ዓላማ ያለው ጸሎት ማለት ሃንገር ስትራይክ አይደለም ያልኩ። ዓላማ ያለው ጸሎት ለምትፈልገው ዓላማ ራስህን ከምትፈልገው ነገር ለይተህ ከእግዚአብሔር ጋር ፎከስ ለማስተካከል ነው የምትጾመው። ይሄንን ደግሞ ከፈለክ ተዘጋጅተና ብለህ ካልከኝ ከማንም ሰው ጋር ልታገናኘኝ ትችላለህ። እና ዝግጅት ያስፈልጋል እንዴ? መቼም ስለ ጾም፣ ስለ ጸሎት፣ ስለ ምልጃ፣ ስለምን እኮ አንተ ፓስተር ነህ አይደል? ይሄን ታውቃለህ ብዬ ነው የማስበው እንጂ ዝግጅት የሚያስፈልገው ነገር ነው። ሳታውቀው ነው አሁን አንድ ሰው ገብቶ እያስተማርክ እንዳለ አንተ ቸርች የምታገለግልበት ስለ ጾም ቢጠይቅ ተዘጋጅቼ ልምጣ ነው የምትለው ወይስ እዛው እያለ በደንብ አድርገህ ነው የምታስረዳው? እንትን ነው። አሁን ምን መሰለህ ዮኒዬ፣ መናገር እችላለሁ። ስራ ላይ ነኝ ያለሁት፣ መናገር እችላለሁ። ግን ትውልድ የሚሰማውን ነገር ዝም ብለን በመጣልን አንናገርም። በመረጃና በማስረጃ ይሄ ትውልድ መረጃና ማስረጃ ይዞ የሚሰማ ነው፣ መናገርም አለብን። ስለዚህ አንተንም በግብታዊነት ሌላ ነገር ውስጥ አንተና እኔ ብቻ አይደለንም፣ የሚሰሙን ሰዎች አሉ። ስለዚህ የሚሰሙንንም ሰዎች ለማነጽ ንግግራቸው በጨው የተቀመመ ይሁን ስለሚል የእግዚአብሔርን ቃል ይዘን መነጋገር ስላለብን ነው እንጂ አፌ እንዳመጣ መናገር እችላለሁ። ግን ዝግጅት ያስፈልጋል። ጾም ብለን የምትለውና መጽሐፍ ቅዱሳዊ በሆነው እኔ እንድረዳውን ጠየቁ። ፓስተር ነህ፣ ስለ ጾም ንገረኝ ያልከኝ አንዱ እንደሰማው እንዳዳመጥኩት ለምትፈልገው ዓላማ ኮንሰንትሬት አድርገህ ከእግዚአብሔር ጋር ለመገናኘት የምታደርገው ነው ብለኛል። ኦኬ። ስለዚህ ግን መቼ ነው እንደዛ የሚለው መጽሐፍ ቅዱስ ላይ የት ቦታ ላይ ነው? ለምሳሌ አንዱ የጠቀስክልኝ መጥተው ደቀ መዛሙርቱን በአብ በወልድ በመንፈስ ቅዱስ ምን አድርጓቸዋል? እንዲፈውሱ ስልጣን ሰጥቷቸው እየፈወሱ እያሉ አንዱ አልወጣ ብሏቸው ኢየሱስን ሲጠይቁት ኢየሱስ ክርስቶስ የነገራቸው ይሄኛው በጾምና በጸሎት ካልሆነ አወጣም ማለት። ግን ኢየሱስ ራሱ አውጥቶታል። ኢየሱስ እዛ ላይ አውጥቶታል። በነገራችን ላይ ኢየሱስ አወጣ፣ እነሱ ግን ማውጣት አልቻሉ። ስለዚህ አንተ አሁን እኔ ኮንሰንትሬት ለማድረግ ስፈልግ ብቻ ወይም ደግሞ ከእግዚአብሔር ጋር የተለየ ኮኔክሽን ለማድረግ ስፈልግ ብቻ መጾም መጸለይ አለብኝ መጾም አለብኝ የምትለው ጋር የቱ ጋር ነው መጽሐፍ ቅዱስ እንደዛ የሚለው? አሳየኝና እኔም ልማር እያልኩ ነው። የቱ ጋር ነው የሚለው? ስትፈልግ ኦልራይት። ስለዚህ ልቁም ማለት ነው። አንድ ጊዜ
ታገሰኝና ልቆምና በደንብ ላውራ። እንግዲህ መስማት ፈልገሃልና ኦልራይት። እሺ ታፕታፕ ኮፒ ሊንክ ቤተሰብ ብንደማመጥ ጥሩ ብናረግ። በትህትና ነው ማውራ እየሰማ እኔ ፔጅ ላይ አስገብቼ የማይረባ ንግግር አናግሬ ሰውን አልወጣ። ይሄን ማወቅ መናገር ስፈልግ አንዳንድ ነገሮች ለብቻዬ ነው የማደርገው፣ ሰው አላስገባም። ሰው ካስገባው ግን አክባሪ ነው የገባው ሰው አክብሬ ነው ማወራ። ይሄን ብዙ ሰው ያውቃል። ምናልባት አንተ የመጀመሪያ ስለሆነ ነው እንጂ ማንም ሰው ፔጅ ላይ ገብቶ በክፉ አናግሬ አላወርድም። ማንንም ነው እሱ እንድታውቀው በመጀመሪያ። እሺ እስከዛ ደሜ የምትለው ነገር ካለ ማውራት እንችላለን። ደሜ እሺ ዮኒዬ እንዴት ነህ ወንድሜ? ሰላም ለእናንተ ይሁን ከታችም ከላይም ያላችሁ። እኔ መናገር የምፈልገው ምንድን ነው እንግዲህ በእኛ ቤተክርስቲያን በአዋጅ ጾም ተብሎ በአዋጅ ጾም ተብሎ 7 አጽዋማት እንዳሉን እንግዲህ የቤተክርስቲያን አስተምሯችን ይነግረናል። 7 አጽዋማት እንደዚህ አይነት አጽዋማት የአዋጅ ጾም ተብሎ በፕሮቴስታንት ቤተ እምነት ውስጥ አለ ወይ ፓስተርዬ? ይህንንም ያስተምሩናል። ሌላው ደግሞ በፕሮቴስታንት ቤተ እምነት ውስጥ እግዚአብሔር የማናችሁን ጾም ነው የሚሰማው? የካልቪንን ጾም ነው የሚሰማው? የአርሜንን ጾም ነው የሚሰማው? ወይ ደግሞ የሉትራንን ነው የሚሰማው? መካነ ኢየሱስ፣ ሙሉ ወንጌል፣ ቃሪዮት የማናችሁን ነው የሚሰማው? ምክንያቱም ቅድም እንደተናገሩት ከሆነ ጾም ከእግዚአብሔር ጋር ኮኔክት የምናደርግበት ነው ብለሃል ፓስተር። እና ከእግዚአብሔር ጋር ኮኔክት የምታደርጉት የትኞቹ ናችሁ? እነማን ናችሁ በጾም ከእግዚአብሔር ጋር ኮኔክት የምታደርጉት? አንዳንዶች ጾምን ጭራሽ ጾመው የማያውቁ አሉ። ስለዚህ ከእግዚአብሔር ጋር ኮኔክት የሚያደርግና የማያደርግ ይድናል አይድንም? ፓስተርዬ እነዚህን 2 መልሶች በዛው ባለህ አጋጣሚ ብትመልስልን ደስ ይለኛል። ቴንኪዩ። ሰምተውኛል ፓስተር? አሉ አይደለ ፓስተር? አዎ አለሁኝ። ኦልራይት ሰምተውኛል አይደለም? አሁን የመጀመሪያ ያልከው ነገር የትኛውን ጾም ነው እግዚአብሔር የሚሰማው ነው አይደል ያልከኝ? አሁን ከእናንተ ቤተክርስቲያን ማለት እንግዲህ የተለያየ ዲኖሚኔሽን ያላችሁና የማናችሁን ጾም ነው እግዚአብሔር የሚሰማው? ከእግዚአብሔር ጋር ኮኔክት የሚያደርገው የትኛው ዲኖሚኔሽን ነው? የተከፋፈለ ስለሆነ ማለት ነው። በመከፋፈል ውስጥ ባለ ሁኔታ በተለያየ ሁኔታ ውስጥ ባለ ነገር ውስጥ ደግሞ እግዚአብሔር ጾምን ይሰማል ወይም ደግሞ ጸሎትን ይሰማል ብዬ አላምንም። ልቡን የተለያየ ከሰው ጋር እግዚአብሔር ህብረት ስለማያደርግ፣ ስለዚህ የትኛውን ጾም ነው እግዚአብሔር የሚሰማው? ኮኔክት የምታደርጉት በየትኛው ዲኖሚኔሽን ነው? ሁለተኛው ነገር ደግሞ በፕሮቴስታንት ቤተ እምነት ውስጥ የአዋጅ ጾም አለ ወይ? ዴይሊ ቀን ተቆርጦለት ተወስኖለት በየአመቱ ያ ቀን ሲመጣ የጾም ቀን ነው የሚባልበት ቀን አለ? 2 ነው የጠየቁት። አመሰግናለሁ። ኦልራይት ስራ ላይ ነኝ ያለሁት። የቻልኩትን ታይሜ የፈቀደውን ነገር እናገራለሁ። አንደኛ ጾም ሉትራን ዲኖሚኔሽን አይደለም እግዚአብሔርን አትራክት የሚያደርገው የሰው ልብ ነው። የመጀመሪያው ነገር እግዚአብሔር ማንን ነው የሚሰማው ብለው ላሉኝ ሐሳብ እግዚአብሔር የሚሰማው በተሰበረ ልብና መንፈስ የጸለየ ሰው በአጠቃላይ እግዚአብሔር ይሰማዋል። እግዚአብሔር የፍጥረት አምላክ ስለሆነ የዲኖሚኔሽን አምላክ አይደለም። ኦርቶዶክስ ሆነ ሙስሊም ሆነ በገባው መንገድ ማንም ሰው ከጸለየ በተሰበረ ልብና በተሰበረ መንፈስ ከጸለየ ይሰማዋል። 4 ነጥብ። ሁለተኛው በአዋጅ ነው ወይ የምትጸልዩት? አዎ፣ በአዋጅ የሚጸለይ ጸሎት የሚደረግ ጾም አለ።
ፐርፐዝ ያለው ጾም ለምሳሌ ጦርነት ሲነሳ ሰዎች ጥፋት እንዳይመጣ በምድር ላይ ይጸልያሉ። ድርቅ ሲመጣ ሰዎች ይጸልያሉ። ረሃብ ሲሆን ሰዎች ይጸልያሉ፣ ይጾማሉ፣ የእግዚአብሔርን ፊት ይፈልጋሉ። ቤተክርስቲያናችን ታውጃለች። ለዚህ ፐርፐዝ ከዚህ ጊዜ ጀምሮ ለምሳሌ እኔ ባለሁበት ሀገር ቫንኮቨር ካናዳ ነው የምኖረው። የ21 ቀን ጾም ነበረን። ያ ጾም ምን በተመለከተ ነው ብለህ ብትል ዓላማ ነበረው። ዓላማው ምን ነበረ? እግዚአብሔር እንዲያድሰን እንድንታደስ የተሐድሶ ዓላማ ያለው ጸሎት ነበረ። 21 ቀን ሙሉ ጧትና ማታ እንጾም ነበረ። ያ ጾም በሕይወታችን ላይ ያመጣው ለውጥ አለ እና ዮኒ አጠር አድርጌ ነው የምናገረው ብሎ ስላለ ከሱ እኔም ለመማር በዚህ ሐሳብ ተናግሬያለሁ። ሌላ የምጠይቀው ነገር ካለ ምንድነው እሱ መሰለህ ፓስተርዬ፣ እግዚአብሔር ልቡን ለሰበረ ሰው ቢጾም ቢጸልይ ይሰማል ብለውኛል። በአዲስ ኪዳን እንግዲህ በእርሱ አነጋገር ሁሉም ሰው ልቡን ሰብሮ ቢጾም ቢጸልይ ይሰማቸዋል ማለት ነው። እግዚአብሔር የሚሰማው ሰው ደግሞ የዳነ ሰው ነው አይደለም? አይደለም። ኦኬ። ስለዚህ ሁሉም የዓለም ሕዝብ ፓጋኑም ሁሉም ድኛለሁ ብሎ ቢጾም ቢጸልይ እግዚአብሔር ከሰማው ከእግዚአብሔር መንግስትነት ሊያወጣው የሚችል ነገር አለ? እኔ እግዚአብሔር ከሰማኝ ባለኝ የሃይማኖት ስታተስ ልቤን ሰብሬ ለእግዚአብሔር ብጸልይ ብጾም እግዚአብሔር ዘላለም ሕይወት ይሰጠኛል በጾም ጸሎት ብቻ። ጨረሱ? ሶሪ ኦልራይት። አሁን ኤውሎት ይቅርታ፣ ደህንነት ሌላ ጉዳይ ነው፣ ጾም ጸሎት ሌላ ጉዳይ ነው። አሁን ለመዳን አይደለም የምንጾመው፣ ያ ሌላ ጉዳይ ነው። ማለት አንዳንድ ጊዜ ቶፒኮችን ከቀላቀልን ኮንፊውዝ የሚሰሙንን ሰዎች እናደርጋለን። እየተነጋገርን ያለነው ስለ ጾምና ጸሎት ነው። በአዋጅ ጾም አለ ብለው ላሉኝ ሐሳቤን ተናገርኩኝ። ሁለተኛው ደግሞ እግዚአብሔር ያልዳነ ሰው ይሰማል ወይ? እግዚአብሔር የፍጥረት አምላክ ነው። የጴንጤ አምላክ አይደለም፣ የኦርቶዶክስ አምላክ አይደለም፣ የሙስሊም አምላክ አይደለም። እግዚአብሔር የምድርና የሰማይ ፈጣሪ ነው። ሃይማኖት የመጣው ትላንትና ነው። እግዚአብሔር ወደኔ ጩህ እኔም እመልስልሃለሁ ብሎ ይላል። ማን ነው የሚጮኸው? ጴንጤ አይደለም የሚጮኸው፣ ኦርቶዶክስ አይደለም። ፍጥረት ወደሱ ይጮሃል። ፍጥረት ሁሉ ወደሱ ይጮሃል። ለምን? የፈጠረው አምላክ ስለሆነ። አሁን ከፍጥረት ወደ ልጅነት መምጣት የሚባል ነገር አለ። ስንፈጠር ሁላችን ከሃይማኖት ውጪ ነው የተፈጠርነው። ከእግዚአብሔር ጋር ግንኙነት ነበረው አዳም በገነት ማለዳ መጥቶ እግዚአብሔር አዳምን ያናግረው ነበር ይላል። አዳም ጴንጤ አልነበረም፣ ሙስሊም አልነበረም፣ ኦርቶዶክስ አልነበረም። አዳም በኃጢአት ከወደቀ በኋላ ከኤደን ተባሮ እንኳን ማለት ኃጢአት ሰርቶ እንኳን እግዚአብሔር መጥቶ አዳም ሆይ ወዴት ነህ ብሎታል። አላለውም? ብሎታል። እንግዲህ ወድቋል፣ በኃጢአት ከእግዚአብሔር ተለይቷል። እግዚአብሔር በሃይማኖታችን አይደለም የሚያቀን፣ በራሱ በፍጥረት ነው የሚያቀን። ከዛም በኋላ እግዚአብሔር ምንድን ያለው? አዳም ወዴት ነህ ብሎ ሲለው እቺ ሚስቴ ስላሳሳተችኝ ፈርቼ ተደበቅኩኛል። ኦልራይት። አሁን ሌላ ቦታ እየገባሁ ነው ዮኒዬ፣ እንትን እንደምትለው ያውቃለሁ። ከዛ በኋላ እግዚአብሔር ምን አደረገ? አረ በቃ ሌላ ቦታ የሚገቡ ከሆነማ አይመልሱት እንጂ እንዴ። እሺ ኖ ሐሳቡ እየሰፋ ነው። ልንፈልግ ጥሩ ነው። ዩተርን ቢደረግ
ፓስተር ሐሳቡ የሰፋ ነው። ኢንተርን ይደረግ ፓስተርዬ ለምን መሰሎት? አንድ ሰው የሚጾመው አሁን እኮ የጠየቀኝን ጥያቄ ሳልመልስ ነው እየወሰድክብኝ ያለኸው። አዳም ጋር ገቧ። ጾም ጸሎት ሳወራዎት ፍጥረት ላይ ገቡብኝ እኮ ጋሽ ፓስተርዬ። ስለዚህ እኔ የጠየቁት ጥያቄ ምንድነው? እኔ የማውቀው አንድ ሰው የዳነ ሰው የመጀመሪያ ምልክቱ ከእግዚአብሔር ጋር ፌሎሺፕ የሚያደርግበት እሱም ጾም ጸሎት የሚያደርግበት ነው። ያልዳነ ሰው ጾም ጸሎት ሊያደርግ አይችልም። ያልዳነ ሰው የዳነ ሰው ምልክቱ ጾም ጸሎት ከእግዚአብሔር ጋር ፌሎሺፕ ማድረጉ ጾም ጸሎት ከእግዚአብሔር ጋር መግባቱ ነው። እርሶ የዓለም ሕዝብ ሁሉ ቢጾም ቢጸልይ ብለው አሉ። የዓለም ሕዝብ ሁሉ ቢጾም ቢጸልይ አላልኩም። እግዚአብሔር የፍጥረት ሁሉ አምላክ ስለሆነ ጨርሻለሁ። እግዚአብሔር የፍጥረት ሁሉ አምላክ ስለሆነ በድርጅት አይደለም የሚያውቀን። እግዚአብሔር ፍጥረቶቹ ስለሆንን ማንም ሰው በተዋረደ ልብና መንፈስ ወደ እግዚአብሔር ቢቀርብ ይሰማዋል። ይሄ በፍጥረት አቅጣጫ ነው ብየምልህ ይስሙኝ ጋሼ። ማንም ሰው ሳይሆን ማንም ሰው ከሆነማ አሁን በፍጥረት እኮ ነው የማወራው። አሁን ከዳንክ በኋላ እሱ ሌላ ጉዳይ እኮ ወደዛ እንመጣለን። አሁን ማንንም ሰው ይሰማል ወይ ብለው ላሉኝ ሐሳብ ነው የተናገርኩት እኔ። አለበለዚያ እኮ ሃይማኖት አልነበረንም እኮ አይደለም። ፓስተርዬ ምን አሉት መሰሉት? የዳነ ሰው ምልክት ነው ወይስ ደግሞ ያልዳነ ሰው ይህንን ማድረግ ይችላል? በክርስቶስ ኢየሱስ ያልዳነ ሰው ከእግዚአብሔር ጋር ፌሎሺፕ ይኖረዋል? ህብረት ይኖረዋል? ልመልስ እንግዲህ አያቋርጡኝ። አሁን ይኸውልህ የሚጠይቁኝ ጥያቄ አንዱን ሳልጨርስ አንዱን ስለሆነ የሚያመጡት ያስጨርሱኝ። አብርሃም የዳነ ሰው አልነበረም። በብሉይ ኪዳን ነው። አረኛ አዲስ ኪዳን ከሆነ ያለ ነው። ይስሙኛ ታዲያ ይስሙኝ እኮ እግዚአብሔር ይሰማል እያልኩት ነው ያለሁት። አሁን እንደ ፍጥረት የሚሰማው አለ፣ ከዳነ በኋላ ደግሞ እንደ ልጅ የሚሰማው አለ። እንደ ፍጥረት የሚሰማው አለ። ለምን? የፈጠረው ስለሆነ። በአዲስ ኪዳን ደግሞ አዲስ ኪዳን ስለሆነ ኪዳን የገባ ሰው በክርስቶስ ኢየሱስ እግዚአብሔር ወደሱ የጠራው ሰው እሱ ስፔሻል ሰው ነው። ለምን? ላይኑ ክፍት ነው። ቴንክ ዩ ሶ ማች ዮኒዬ። እሱ የተጠራ ነው። ከጨለማ ወደሚደንቅ ብርሃን የመጣ ነው። ላይኑ ኦፕን ነው። ክፍት ላይን ስላለው አባት ብሎ የሚጠራበትን የልጅነትን ስልጣን ሰጠው ነው ብሎ የሚለው። ለተቀበሉት ሁሉ በስሙ ለሚያምኑ ለነሱ የእግዚአብሔር ልጆች ይሆኑ ዘንድ ስልጣን ሰጣቸው። በኦቶሪቲ ነው፣ በልጅነት ነው የሚጸልየው። እግዚአብሔርም በልጅነት ነው፣ እግዚአብሔርም ደግሞ በአባትነት ነው የሚመልስለት። ለምን? ኦልሬዲ ኪዳን አለው፣ ላይን አለው። እግዚአብሔር ይሄንን ሰው ሲሰማ ልጁን ነው የሚያየው፣ ደሙን ነው የሚያየው። እሺ ፓስተርዬ፣ ምንድነው መሰሎት? እኛም ቀስ ብለን የምናወራው ስለ ጾም ጸሎት ነው። እርሶ ግን አሁን ጋሺ ይቅርታ አይደርቡብኛ። እርሶ አሁን ምንድነው ጫወታውን ወዲና ወዲያ እያደረጉት ነው። ስራ ላይ ነኝ ያለሁት። ዮኒዬ በጣም ነው የማመሰግነው። ሪሊ ልብህን በጣም ነው እግዚአብሔር ልብህን ይባርከው። ቱ ቢ ኦነስት እኔ የምትናገረው ልብህን ነው ማየው። ቀና ሰው ነህ አንተ። ለምን አያመልጡም? እርሶ ለምን አያመልጡም? አይ በቃ ደሜ ምንድነው ፓስተር ሌላ ጊዜ ስለ ጾም አንብበው ተዘጋጅተው የሆነ ተዘጋጅቻለሁ ብለው ሲመጡ ማውራት እንችላለን። ዮኒ አንዴ ልታይ ትችላለህ ዮኒዬ? እሺ። አይ ቢዚ ይመስላል ሳስበው። ይኸውልህ ስራ ላይ ነኝ ያለሁት። እንዴት አድርጌ እንደማሳይህ አላውቅም። ኤርፖርት ነኝ ያለሁት፣ ስራ ላይ ነኝ። አሁን ስላየሁ ብቻ አክብሬ ነው የገባሁት። በጣም እግዚአብሔር ይባርክህ። ቱ ቢ ኦነስት
ቱ ቢ ኦነስት እንደዚህ ሰዎችን ዳያሎግ ብናደርግ ይሄ የሃይማኖት ጨዋታ የትም አያደርሰንም። ህይወት ነው ትልቁ ነገር እና እኛ ብቻ አይደለም የሚሰሙን ሰዎች አሉ። ህፃናት አሉ የሚሰሙን፣ አረጋውያን አሉ የሚሰሙን። አባቶቻችን በሃይማኖት አልተጣሉም። አባቶቻችን በሃይማኖት አልተጋፉም። ለምሳሌ አንድ ነገር ብቻ ልናገርና ዮኒዬ ልጨርስ። ፕሮፋይሌ ላይ ገብተህ ማየት ትችላለህ። ከዚህ ኢትዮጵያ ሄጄ ሙስሊሞችን የወደቁ ሙስሊሞችን አንስቻለሁ። ኦርቶዶክሶች አብሬያቸው መሰራቸው ናቸው። ሼኪዎች ጋር አብሬ ሰራለሁ። ለምን ብለህ ብትል ስብዕና ከሃይማኖት ይበልጣል። ኢንቴግሪቲ አለን። ይሄ የኢትዮጵያዊነት የሀበሻ ኢንቴግሪቲ የሚባል ነገር አለን እና አሁን ሚዲያ ላይ ሰዎች ለምን ጠፉ ብለን ብንል አሸማቀናቸው ስለሚሄዱ ነው። እንዲህ ግን ብንነጋገር ባይዘዌ ዮኒ ደግሜ መነግርህ ልብህን እግዚአብሔር ይወደዋል። አንተ ትልቅ ሰው ነህ። ቱ ቢ ኦነስት እኔ አፍህን አይደለም ማየው ልብህን ነው ማየው። አንዳንድ ጊዜ እግዚአብሔር ሰዎች ነገ የት እንደሚደርሱ ያይና ዛሬያቸውን ሳይሆን ነገያቸውን ይባርካል። ይስሐቅ ያዕቆብን ዛሬ አጭበርባሪ እኮ ነው የሚባለው ያዕቆብ። ይስሐቅ ግን ምን አደረገው? ባረከው። ያዕቆብን ግን ባረከው አለው። እና አመሰግናለሁ ነገር ብዬ እንለያያለን። ምንድነው እንደ ጥቅስ እንዲይዙና በዚህ ጉዳይ ላይ ወደፊት ከተነጋገሩ የሐዋርያት ሥራ ምዕራፍ 13 ቁጥር 2 ላይ የሐዋርያት ሥራ ምዕራፍ 13 ቁጥር 2 ላይ ምን ይላል? እነዚህም ጌታን ሲያመልኩና ሲጾሙ መንፈስ ቅዱስ በርናባስንና ሳውልን ለጠራቸው ለዩልኝ አለ። ከዛም በዚያን ጊዜም ከጦሙ ከጸለዩ እጃቸውንም ከጫኑ በኋላ አሰናበቷቸው ይላል። እነርሱም በመንፈስ ቅዱስ ተልከው ወደ ሰለውቅያ ወረዱ። ከዚያም በመርከብ ወደ ቆጵሮስ ሄዱ ይላል እና ይሄ የመጽሐፍ ቅዱስ ቃል እንጂ ሰው ዝም ብሎ አምጥቶ ጾሙ ጸልዩ የሚባል ነገር እንዳልሆነ ነው መጽሐፍ ቅዱስ የሚናገረው። እና ሌሎችም ስለ ጾም ብዙ መጽሐፍ ቅዱስ የሚላቸው ነገሮች አሉ። እነ ዳዊት ራሱ ቅቤ ባለማግኘቱ የተነሳ ሰውነቴ ስጋም ስላላየ ከሳ ጠቆረ የሚለው አባባል አለ። ሌሎችም መጽሐፍ ቅዱሳዊ ነገሮች አሉ እና ጾም የፋሲካ ጾም እንዳለ መጽሐፍ ቅዱስ ይናገራል አሁን ለምሳሌ። ስለዚህ ጾም ከእግዚአብሔር ጋር የምትገናኙበት ልክ እንዳልከው ትልቁ አንደኛው መንገድ ነው። መጾም፣ መጸለይ፣ መስገድ፣ መንበርከክ፣ ጌታን ማምለክ እሱ በመንፈስ ቅዱስ እንድንታነጽ ያደርገናል። ይሄ ምንም ጥያቄ የሌለው ነው። ከዛ ምንድነው ሐዋርያት ባመጡት ቼይን እነሱ ባመጡት ነገር ላይ ተመርኩዞ የሚደረግ እንጂ ዮኒ ማኛ ሲፈልግ አንተ ሲፈልግ ሌላው ሲፈልግ እንደፈለገ በየመንገዱ ሳይሆን መንፈስ ቅዱስ በመራቸው ሰዎች ተደርጎ የሚጸለይበትና በዛ የሚካሄድበት መንገድ ነው ማለት ፈልጋለሁ። እኔ የሚገባኝ ጾምና ጸሎት እንደዛ ነው። ሐዋርያት መንፈስ ቅዱስ በሰጣቸው አሁን እንዳልኩት ሲጾሙ ሲጸልዩ መንፈስ ቅዱስ ነው የመጣባቸው አይደለም። ስለዚህ በመንፈስ ቅዱስ የተመራ በዚህ በመጽሐፍ ቅዱስ በተመራ ጾምና ጸሎት ያ ነው ቅድስና ያለው እንጂ ዮኒ ማኛ ስለፈለገ ወይ ደግሞ ደምረው ስለፈለገ ወይ ዜዶ ስለፈለገ ወይ ፓስተር ስለፈለጉ የሚጾም የሚጸለይ ነገር እንዳልሆነ ቼን እንዳለውና በመንፈስ ቅዱስ እንደሆነ ብናምን ጥሩ ነው ለማለት ነው። ሌላ አንድ ደቂቃ በጣም የምትለውን ነገር በጣም ነው የምቀበለው። እነዚህ ሰዎች ስለምን ጾሙ ስለምን ጸለዩ መጽሐፍ ቅዱስ አይናገርም። እዛ ቦታ ላይ ግን እየጾሙና እየጸለዩ በጣም ቬሪ ክሩሻል ፖይንት ነው። እየጾሙ ነበረ፣ እየጸለዩ ነበረ። እየጾሙና እየጸለዩ የነበሩ ሰዎችን ኦልሬዲ ኮኔክት ስላደረጉ ሳውልና በርናባስን ለጠራኋቸው ጥሪ ሰፓሬት ኮንስክሬት አድርጉልኝ ነው ያላቸው። ፖይንታችን ጾም አለ፣ በጴንጤም አለ፣ በኦርቶዶክስም አለ፣ በሙስሊምም አለ። ምንድነው የሚያጾመን? መንፈስ ቅዱስ የምንጾምበትን አይዲያና ዓላማ እንደ አገር፣ እንደ ቤተ ክርስቲያን፣ እንደ ቤተሰብ ያመላክተናል። ሲያመላክተን ሁላችንም ባለንበት እምነት እንጾማለን። ለማ ወደ እግዚአብሔር ምን ብለን ዓላማ ይዘን እና አመሰግናለሁ ዮኒዬ፣ በጣም ታንክ ዩ ሶ ማች። ከፈለክ ቀጠሮ ይዘን
በደንብ አድርገን በጨዋ ደንብ ከተነጋገርን እኔም እመጣለሁ ኤኒታይም። ባይ ዘ ዌይ ቴክስት አድርጌልህ ነበረ ዮኒ ላናግርህ እፈልጋለሁኝ ብዬ ድንገት እኔ ነኝ እና አላየኸውም። ኦኬ አላየሁትም። ማን ፎሎ አድርጌ አየዋለሁ። ፓስተር አማረ ታዬ የሚለውን ሙስሊሞች ጋር እሰራለሁ፣ ኦርቶዶክሶች ጋር እሰራለሁ። they are my brother, they are my body። ይሄ ጎጠኝነቱ የትም አያደርሰንም። እንደ አገር ያፈርሰናል፣ እንደ ህዝብ ያፈርሰናል። ሞራሉ የወደቀ ትውልድ ነው የምናፈራው። ስለዚህ መከባበሩ፣ መዋደዱ it's very important። እግዚአብሔር ጋር ስንሄድ ሙስሊም መጣ አይልም። እግዚአብሔር ጋር ስንሄድ ጴንጤ መጣ አይልም። እግዚአብሔር ጋር ስንሄድ ኦርቶዶክስ መጣ አይልም። የሚለው በልጄ ደም የተዋጀ የተገዛ ዮኒ መጣ፣ አማረ መጣ፣ ቄስ ያልከኝ አባታችን እሳቸው መጡ ብሎ ነው የሚናገረው እንጂ ሙስሊም መጣ አያቀንም። እዛ ሚያቀን በልጁ በክርስቶስ ኢየሱስ ነው። እግዚአብሔር ያክብርልኝ። እንዳከበርከኝ አመሰግናለሁ በጣም ዮኒዬ። እሺ አሜን። መልካም ጊዜ። አሜን። ታንክ ዩ ሶ ማች። ታንክ ዩ። ባይ ባይ። እሺ ባይ። ዜዶ የጾሟን ጉዳይ እንጨርሳት ወይስ እናቁማት? ሰላም ይሁን። ልጠይቅ አለሁልህ። ሰላም ክብር ለኢየሱስ ይሁን። ሰላም አሜን አሜን። ክብሩ ይስፋ። አሜን አሜን። እንዴት ነህ? የባለፈውን የጾሟን እንጨርሳት ወይስ ትለፈን? እንጨርሳት እንጂ ምን ችግር አለ? አንተ እየጾምክ ነው ግን እኔ አይ ሙሉ ወንጌል አይደለሁማ። ኦርቶዶክስም አይደለህም አይደለሁም። ስለዚህ ያው ለጊዜው ፓርክ አድርጌ ቆሜያለሁ። በእውነት ዮኒ እንትኑን እሱ ላይ እንቀጥላለን። ግን ሁሌ ጥያቄ የሚሆንብኝ አንድ ነገር አለ በአንተ ላይ። የት ቸርች ነህ? ምን ትካፈላለህ? ህብረት ታደርጋለህ? የእውነት አሁንማ እንዴ ነገርኩ እኮ የተለያየ ነገር ስለሆነ አንድ ሆኖ ለመካፈል ተቸገርኩኝ። አይ ምን አላስያዘችህም ነቢይት? አይ እኔ ፓስተር አላዛር ነበር ያስተማረኝ። ነገርኩ እኮ ፓስተር እንጂ እሷ ያለችው አሁን ለምሳሌ ነቢይት ብርቱካን ያለችው ሜሪላንድ ነው። እኔ ያለሁት እሷ ኢስት ኮስት፣ እኔ ዌስት ኮስት ነን። በፍላይት ራሱ 5 ሰዓት ፍላይት ነው ያለው። ቸርች እንዴት አልተያዝክም ብዬ ነው። ከተጠመቅክ በኋላ አንተ ከተጠመቅኩ በኋላ ቸርችን ለመያዝ እንዳልኩ እጠይቃለሁ፣ እማራለሁ። ቸርች ግን የለም። ቸርች እንዳልኩ ለመሄድ አልኩ እኮ አሁን ለምሳሌ የሆነ ቸርች ብትሄድ እዚህ የሚያስተምርና የለም አለ። እዚህ ያለው ምንድን ነው? እኔ ችግር አለብኝ፣ ጥያቄ አበዛለሁ። የእኔ ችግር እሱ ነው። ተጠይቃለሁ። አይ እኔ እውነት አለ የምንነጋገረው። አንድ ቀን ሄደህ ታውቃለህ? አንተ ከተጠመቅና ወደ ሀገር ወደ ስቴት ከተመለስክ ሄደህ ታውቃለህ? ቸርች ነው የምልህ። ፊዚካሊ ቸርች ሄደህ ታውቃለህ? ፓስተር ቶሎሳ ጋር ሄጄ ነበር። ስማ ኦን ዩር ዌይ አውት እንትን ነው እሱ። እሳቸው እንትን አይደል ያሉት፣ በዛው በቆረጣ በእንትን ስታልፍ ነው ያለፍከው። አትላንታና እንትን እኮ ሜሪላንድ ይለያያሉ አባቴ። እዚህ ነው ወይስ ሌላ ሀገር ነው አንተ የምትኖረው? ኖ አንተ ያልኩህ አንተ አትላንታ ነህ እንዲ ያለው? አትላንታ አይደለም አይደል? አትላንታ አይደለም እኮ። ስለዚህ በዛው ስታልፍ ነው የሄድከው እንጂ አንተ ነው የጠየቅኩህ እዛ ህብረት የምታደርግበት። ሰው ህብረት ካላደረገ፣ በነገራችን ላይ ህብረት ካላደረገ መቀበሉ ጌታን ተቀበልኩ ማለቱ መጠመቁ ምንም አይጠቅመውም። በነገራችን ላይ አይ እሱን አይደለም አሁን እኔ የምጠይቅ። አሁን ህብረት ቢደረግ ራሱ አሁን ለምሳሌ መሰረተ ክርስቶስ ከቃለ ሕይወት የተለየ ነገር አላት አይደለ? የራሷ የሆነ ሙሉ ወንጌል የተለየ አላት አይደለ? የራሷ የሆነ አይደለም ነው? አዎ ምንም ይሄ እኮ ልዩነት የምንለው እኛ አሁን የራሳቸው ዲፕሊ ስትገባ ልዩነት የሚመስሉ ነገሮች አሉ። ማንክዳቸው ነገሮች የሚመስሉ ሳይሆን አንድ የሚያደርጉን ነገሮች ግን አባቶቻችን ሞኞች አይደሉም። ተነጋግረው ነው ቁጭ ብለው ሁሉ ነገር እንትን አድርገው ካውንስሉ ለምሳሌ በካውንስል ስር ሲሆኑ ህብረት ሲያደርጉ ዝም ብለው ያደረጉት ነገር አይደለም። ስለዚህ እሱ በዚህ የሚታይ ነው። እኔ ግን ለአንተ የምነግር ሰው ግን እኔ ሰውን ምንድነው አድቫይስ የማደርገው የመጀመሪያ የሚበላውም ሰው የሚጠፋውም ወደ ዓለም የሚመለሰውም ከህይወት የሚጎለውም ምንድነው ብዬ አስባለሁ ህብረት ማድረግ ካልቻለን። የፈለገ ለምን በአገልግሎት ውስጥ የነበረ ፓስተር አይሆንም ማለት ከዚህ በፊት አገልግሎት ውስጥ የነበረ በብቻው የሆነ ቀን ግን ይበላል። አንተ ከየትኛው ነህ? ምን ማለት ነው? አንተ የትኛው ህብረት ላይ ነው የምታገለግለው? እኔ በሙሉ ወንጌል ስር ማለት
ግኝቷ በሙሉ ወንጌል ስር የሆነች ቤተክርስቲያን ውስጥ ነው ያለው። ሙሉ በሙሉ ወንጌል ነው ወይስ በስሱ ማለት ከዛ በብራንችነት የወጣ ውስጥ ነኝ ያለሁት። እንዴት ይወጣል? እዛ ወንጌል ከሆነ ሙሉ ወንጌል ነው የሚወጣል። ደግሞ አሜሪካ ሀገር ሲመጡ እዛ የነበረ አገልጋይ ራእይ ስለነበረው እዛ እሱ ፕላንት ባደረጋት ቤተክርስቲያን ውስጥ ነው ያለሁት። ግን ስለዚህ ከሙሉ ወንጌል ጋር አንድ አይነት ናቸው። የሙሉ ወንጌል አስተምሮ ማለት ነው። አስተምሮ ሙሉ በሙሉ ከሙሉ ወንጌል ጋር አንድ አይነት ናቸው። ደምረውን አግባ ስለሚያውቃቸው ብዬ ነው። በጣም ከስር ሆኜ ነበርና በመጀመሪያ ደረጃ ዮኒን የት ነው ቸርች ብለ የመጠየቅ ማንዴት የለም። ምክንያቱም ዮኒ እኛ ጌታን ተቀበለ ብለው ያሳዩን እዚሁ አደባባይ ላይ ነው፣ እዚሁ ቲክታክ ፕላትፎርም ላይ ነው። አይ በቃ እሱ መለሰልኝ። ስለሱ ከሱ ጋር አወራለሁ ዛሬ ትላንትና ስለሱ ከሱ ጋር አወራለሁ። አንተ ሌላ ነገር ካለ እኔን የሚመለከት ነገር አወራ። ለምን ይወድ አሁን እኔ ልናገር። ዮኒ እኮ ራሱን የቻለ ሰው ነው። ስለሱ እኔ እና እሱ አውርተናል። ልናገርና ሌላ ነገር ካለ ከፈቀድ ነው። ስለአንተ ብቻ ሳይሆን አንተ ምን እሱ ነው እንደ ወስዶ ያስጠመቀ ዮኒ። እኔ አሁን ለምሳሌ ቋንዲ ደምሮ ከሱ ጋር እንጨርሳለን። አሁን ለምሳሌ እኔ ከሱ ጋር የምጨርሰው አንተን የሚመስሉ ስለ ትምህርት ስለምናምን ጥያቄ ካለ ከኔ ጋር ታወራለህ። ስለ ጥምቀቱ ስለምናምን ስለሌላ ነገር እኔ ከዮኒ ጋር እሱ ሙሉ ሰው ነው። ሙሉ ሰው አንድ ደቂቃ ብቻ ላውራ። እሺ ሌላውን ጠይቀው ደሜ እሱን ተወውና ሌላ ጠይቀው። ስለ ወንድማችን ዮኒ ተወው። አንተ እሱ አያገባም። አንተ ሌላ ነገር ካለ ጠይቀኝ። አይ እንደዚህ ማጨናነቅ አይጠበቅብህም ነው። መብቴ ነው የኔ ወንድም ነው መብቴ ነው። የት ቸርች ነው ያለው የመጠየቅ መብት አለ። እና ሌሎቹን ጌታን ተቀበሉ እያላችሁ ቁጥር ለምን ታጽፋላችሁ? እንደዛ ከሆነ አልገባኝም። ምን እንደምታወራው አልገባኝም። ቁጥር ለምን ታጽፋለህ? ምን ማለት መሰለ ያለው ደምረው ያለው ምንድን ነው? ደሜ ቲክታክ ላይ መጣችሁ ቁጥር ጻፉ፣ ይህንን የምትፈልጉ 7ን ጻፉ፣ 2ን ጻፉ፣ ጌታን መቀበል የምትፈልጉ እያሉ ይጽፉና በውስጥ አናግረው ራሳቸው ጌታን ተቀበለ ብለው ያውጃሉ በየጊዜው። ስለዚህ እነሱ የት ቤተክርስቲያን እየሄዱ ነው ክትትል የሚያደርጉት ነው? ይያዛሉ፣ ባሉበት ሀገር ይያዛሉ። ምን አዲስ ነገር? በምን እርግጠኛ ይያዛሉ? ምንም ይሄ አዲስ ነገር አይደለም። እሱ ችግር የለውም። እኛም እንሰጣለን ለፓስተሮች ባሉበት ከተማ ላይ ለፓስተሮች እንሰጣለን። ወዳጅ ምን ሆነ ነው? ቆይ አንዴ። ሁለተኛው አንተ ድነት አላጣም ድነት አይታጣም ብለ የምታምንና በዚህ ነገር ላይ በደንብ አድርገህ ራስን ፕሩቭ የምታደርግ ሰው ነህ። ሙሉ ወንጌል ቤተክርስቲያን ደግሞ ድነት እንደሚታጣ የምትናገር ቤተክርስቲያን ናት፣ የምታስተምር ቤተክርስቲያን ናት። ሶዛት አሁን አንተ ካለ እምነት አኳያ አሜሪካን ሀገር ውስጥ ከሙሉ ወንጌል የመጣ ፓስተር በመሰረታት ቸርች ውስጥ ነው ያለሁት ብለሃል። ሲጀመር የቸርቹ ባለቤት አንተ ያልከው ፓስተር ነው እንጂ ሙሉ ወንጌል እሷን አንተ የምትለውን ቤተክርስቲያን አታውቀውም፣ እውቅናም አልሰጠችው። ለምንድን ነው በድፍረት እንዲህ ለመናገር የቻልከው? እሺ ሌላ እንትን አለ። በስነ መለኮታዊ በሆነ ነገር ላይ ማውራት ትችላለህ ከኔ ጋር? መጽሐፍ ቅዱስ ላይ እናውራ። አይ እኔን እንደጠየቀኝ ቆይ ደሜ ዝም በል። እኔን ጠይቀኛል፣ እኔ ነግሬሃለሁ። አንተም ደግሞ የተጠየቅከውን ትመልሳለህ። ማብራታ ከሙሉ ወንጌል የወጣ ነው። ሙሉ ወንጌል ደግሞ የምትለው ድህነት ሊቋረጥ ይችላል ነው የምትለው ሙሉ ወንጌል እንደሰማሁት። አንተ ደግሞ ድህነት አይቋረጥም ብለህ የምታምና፣ ስለዚህ ከዛ ጋር የማይገናኝ ነገር ከሆነ ልዩነት አለው ማለት ነው። እንዴት ሊሆን ቻለ? ይህንማ ቀስም እኔ ድህነት የወንጌል ቃል አይደል? ደህንነት አሁንም የምነግርህ ደግሜ አሁን የምነግርህ ሰዎች በገቡበት መንገድ ብቻ ይወጣሉ ብዬ ባለፈውም እኮ አንተ ቤት ስንገባ ይሄ ነበር የውይይት ማዕከላችን የነበር። ረስተኸው ነው። ሰዎች በገቡበት መልኩ ሊወጡ ይችላሉ። የዕብራውያን መጽሐፍ ምዕራፍ 6ን የዕብራውያን መጽሐፍ ምዕራፍ 10ን በእነዚህ ሁለት ምክንያቶች ብቻ ሰዎች በገቡበት መንገድ ሊወጡ ይችላሉ፣ ደህንነትን በዚህ ሊያጡ ይችላሉ ብዬ ባለፈው ጊዜ ነግሬሃለሁ። ግን የእናንተ ትምህርቱ የሙሉ ወንጌል ትምህርትና ያንተ ይለያየለ እንዴ? ማብራት
ሙሉ ወንጌልም ብትሆን ይኸውልህ፣ ሙሉ ወንጌልም ብትሆን ሰዎች እግዚአብሔር ልጅ ክርስቶስ ኢየሱስን ካገኙ በኋላ አየህ፣ ካገኙ በኋላ እውነተኛ መዳን ከዳኑ በኋላ ሰዎች ይጠፋሉ የሚል ትምህርት የላትም። ሰዎች የሚጠፉት በክህደት ነው የሚለው ግን የተቀመጠ የተሰነደ ጉዳይ ነው። ስለዚህ በዚህ ጉዳይ ላይ ምን አልከኝ? እሺ አሁን በደንብ አድርገህ ስማኝ። ሰው በኃጢአት ከኖረ ይሄ ትምህርታችን አሁንም ደግሜ የምነግርህ የሰው ልጅ በኃጢአት መኖርና ማለት በኃጢአት መኖርና የሆነ ጊዜ በህይወቱ መሳሳትና ኃጢአት መስራት ሁለቱ አስወራኛ ከጠየቀኝ አስወራኝ። አንድ ክሊር አድርግልና ድህነት ይታጣል አይታጣም? ይሄን ብቻ መልስልኝ። ድህነት ይኸውልህ፣ ከዛ ማብራሪያውን ትገባለህ። ደህንነት በአንድ ነገር ሊጠፋ ይችላል ማለት ምን ማለት ነው? ሰዎች በገቡበት መንገድ ሲወጡ ሊጠፉ ይችላሉ። ምን ማለት ነው? ያንን እምነታቸውን ሰዎች እምነት ብቻ ነው አለማመን ነው ሰውን የሚያጠፋው። መጽሐፍ ቅዱስም እንደዛ ስለሚነግር ዮሐንስ ወንጌል ምዕራፍ 3 ስለዚህ ሰው በኃጢአት ይኸውልህ፣ ለምሳሌ የዳነ ሰው ኃጢአት አይሰራም የሚል ትምህርት አንድ ጊዜ ስማኛል አይደለማ። ግልጽ አድርጋ አስቀምጥልንና እኔ አሁን አንተ ጠያቂ፣ በነገራችን ላይ ይሆን እየሰማህ ነው አይደለ? እሱ ብቻ ጠያቂ አይሆንም። እሱ ብቻ ጠያቂ አይሆንም። እኔ የምጠይቀው እሱ የሚጠይቀኝ ይሄ በእንትን ነው አይደለ? በዚህ አይነት ነገሮች የሚጠይቀኝ አይደል? እኔ የምጠይቀው ደግሞ ከታሪክ ጋር አያይዤ በኢትዮጵያ ኦርቶዶክስ ቤተክርስቲያን ከሚደረጉ ስርዓቶች ውስጥ በመጽሐፍ ቅዱስ ግን የማይታወቅ ስርዓት አነሳለታለሁ፣ ይመልስልኛል። ይሄንን አልወጣም ካልከኝ ብቻ ነው የምትጠይቀኝ። አትወጣም አይደል? እኔ አልወጣም። ሲጀመር እኔ ጠይቀህ አትወጣም። ሌላ ሰው አታስገባ። የጆኒ ከቻልክ ፕሮፌትን አስገብቻለሁ። ግድ የለም። እኔና ደሜ ብቻ አንተ ጋር የማወራው ፕሮፌት ጸገነት ካለችማ ጎበዝ እኮ ናት እሷ። ግድ የለም። እኔና እሱ በዚህ ነብያችንን ላስገባት እንዴ? የሴቶች መብት ይከበራል። ታስገባቸዋለህ እንዳይበጠበጥ። እኔ ደሜን ስለምፈልገው ነው ያውራኝና ከዛ በኋላ እኔ እሱ የሚጠይቀኝ መልስለትና እሱ ግን ከዛ በኋላ እኔ የምጠይቀውን ይመልሳል አብሮ። በቃ ስለዚህ አታስገባ። እኔ አሁን አንተን ማወራቅ ከአንተ ጋር የምንግባባው በዚህ በመጽሐፍ ቅዱስ ነው አለም። በመጽሐፍ ቅዱስ ነው። አንተም በምታምነው መጽሐፍ ቅዱስ፣ እኔም ባምነው መጽሐፍ ቅዱስ የምናወራው። ስንት ጥያቄ ነው የምትጠይቀው? እኔ የመዘገብኩኝ በኋላ እኩል ጥያቄ ነው የምንጠይቅህ። ስንት ጥያቄ ነው የምትጠይቀው? መጀመሪያ ግን አዳምጥ። መጀመሪያ ወይም ደግሞ 10 ደቂቃ የያዘለትና የፈለገውን ነገር ይጠይቅ። 10 ደቂቃ ይሰጠኛል። የፈለገውን ነገር ጠይቅ። እኔ የምፈለጉትን ጠይቀዋለሁ። የፈለግከውን ነገር 10 ደቂቃ ስጠውና አንተ በመጽሐፍ ቅዱስ መወያየት ፈርተህ ነው እንዴ? እያመቻቸውልህ እኮ ነው። አንተ ብቻ ጠያቂ አትሆንማ። እኔ እናንተ አንተ ብቻ ጠያቂ የምትሆንበትን ውይይት አላደርግም። እኔም እጠይቅሃለሁ አልኩህ። 10 ደቂቃ 20 ደቂቃ ስጠው። 20 ደቂቃ ናቱ ላይ አድርግለት። 20 ደቂቃ ከዛ በኋላ እኔም 20 ደቂቃ ትሰጠኛለህ። ከዛ በኋላ እስቲ የሚመልሰውን እናያለን። 20 ደቂቃ እንቅልፌ ይመጣል አባቴ። በቃ ስለዚህ ስንት ደቂቃ ይሆንልን? አንድ ስማኝ አንዴ በደቂቃ ካልሆነ አላወራም። በ5 ደቂቃ አንተ ብቻ አራዳ ሆነ ጠይቀህ የምትወጣበት እንትን የለ። በጣም ቆንጆ 5 ደቂቃ ይመቸኛል። የፈለከውን መልስ፣ የፈለኩትን እመልሳለሁ። መልስ ምነውን እመልሳለሁ። ችግር ልንገረው አንድ ብቻ አንዴ። እኔ የዘላለም ሕይወት ያገኘሁት እዚህ ላይ በተጻፈልኝ በመድኃኒታችን በኢየሱስ ክርስቶስ ነው። ገባህ? ቆይ አንዴ ተረጋጋ። ልንገረው ለሱ በመጽሐፍ ቅዱስ የዘላለም ሕይወት የለህም ብሎ ይጠይቀኝ። እኔም በመጽሐፍ ቅዱስ አንተ የዘላለም ሕይወት የለህም ብዬ ልጠይቀው። ለምን የፈለግከውን አይደለም። እኔን አትሰረኝ። አትፍራ። እኔን አትሰረኝ። የፈለግከውን ነገር ጠይቀኝ። የፈለግከውን ነገር እንደውም አንድ ነገር ልንገርህ አይደል? እኔ 5 ደቂቃ ብቻ ትሰጠኛለህ ለእኔ። 10 ደቂቃ ውሰድ አንተ ከፈለግ። ከመጽሐፍ ቅዱስ አንወጣም። 10 ደቂቃ ውሰድ። እኔ 5 ደቂቃ ደሜ ምንድን ነው ችክ የምትለው? ደሜ አለ በመጽሐፍ ቅዱስ ነው የምንጠያየቀው ብሎ ዜድ ነገረ። 10 መድገሙ ጻን ልጅ አይደለን እኛ። ያዝለት 5 ደቂቃውን እኔ አናቴ ላይ አድርግልኝ። 5 ደቂቃ ይጠይቅ ነው። ጠይቅ። አንተ ነው የምጠይቀው።
49 ነው። ከ50 ብዬ ዝላለሁ። ከ55 አቆማለሁ። ጎሄድ ኦኬ ዜድ ወይ የዘላለም ህይወትን በሳክራመንት ታጣለህ አታጣም? የዘላለም ህይወትን በሳክራመንት ታጣለህ? የዘላለም ህይወት ኢየሱስ ክርስቶስ ነው። እሱን ስታገኝ ወደ ሳክራመንት ትሄዳለህ። የእኛ እምነት እሱ ስለሆነ ማለት ነው። የዘላለም ህይወት የሚያገኘው ሰው እንዴት ከሆነ ላሳይ እንዴት እንደሚያገኝ አጭርና ግልጽ ነው የጠየኩህ ወንድሜ። እኮ ላሳይ እንዴት እንደሚያገኝ እሱን እኮ ነው ያልኩህ። አጭርና ግልጽ። የዘላለም ህይወትን በሳክራመንት ታጣለህ አታጣም? አጣለው አላጣም ብለህ ከዛ ወደ ማብራሪያ ትሄዳለህ። በቃ የዘላለም ህይወት በሳክራመንት የሚታጣ ነገር አይደለም ማለት ምን ማለት ነው? ሰዎች የዘላለም ህይወት ያላቸው ሰዎች ወደ ሳክራመንት ይሄዳሉ። ሰዎች የሚወለዱት በእምነት ነው። ከዛ በኋላ እነዚህ የሚፈጸሙትን ነገሮች ይፈጽማሉ። ስለዚህ አንተ በእምነት ብቻ ነው የምትድነው ማለት ነው። በእምነት ብቻ ትወለዳለህ። በእምነት ብቻ ከእግዚአብሔር ጋር ትታረቃለህ። ከዛ በኋላ የቤተ ክርስቲያን ስርዓቶችን ትፈጽማለህ ማለት ነው። ማስረጃ አምጣልኝ። በእምነት ብቻ እንደሚዳንና በእምነት ብቻ እንደሚወለድ ማስረጃ አምጣልኝ። ኦኬ ገላትያ መጽሐፍ ምዕራፍ 3 ቁጥር 26 አንብበው። እንደዛ አይልም እሱ። ኦኬ አንብብልን አንዴ ጆ አንብብልን 3:26 አንብብልን። በቃ በእምነት ሰው እንደሚወለድ በክርስቶስ ኢየሱስ በእምነት እንደሚወለድ ያሳያል። አንብበው ቶሎ ፍጠን። ገላትያ 3:26 27 ነው ያልኩት። እኔ ያልኩትን ብቻ የምታደርገው 26። እሺ 3:26 ምን ይላል? 3:26 27ንም ታነባለህ። 26 ነው ያልኩህ። እኔ የምፈልገው አነባዋለሁ። ምን ችግር አለ? ይነበባል። መጽሐፍ ቅዱስ አይደል? ኦኬ አንጣላበት። ምን ይል መሰላችሁ? በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና። በምን በኩል? ያ በእምነት በኩል እንጂ በእምነት ብቻ አይልም። እዚህ ጋር በምን በኩል ነው ግን የሚለው? አይ በምን በኩል ነው? ሰው በምን በኩል ነው የእግዚአብሔር ልጅ? አንዴ እሺ በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጅ ናችሁና ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋልና ይላል። በቃ አለቀ። ስለዚህ ጥምቀቱም አለ። ጥምቀቱ ቆይ ላብራራለህ። በቃ ጠየቀኝ አይደል? ጠይቀኛል አይደል? ላብራራለህ። የሚብራራ ክፍል ስለሆነ ማለት አየህ፣ እኛ መጽሐፉን ስንረዳ በሙሉአት ነው የምንረዳው። ምን ማለት ነው? 3:26 ምን ይላል? ሰው የሚወለደው ከእግዚአብሔር የሚወለደው በክርስቶስ ኢየሱስ በእምነት በኩል ነው። 27 ምን እያለ ነው? ይሄ ለብሳችሁታል ነው የሚለው። ምን ማለት ነው? የተወለደ ልጅ ነው ልብስ የሚለብሰው። አየህ፣ ክርስቶስን መጀመሪያ የምትለብሰው ያ ሰው የተወለደ መጀመሪያ መወለድ አለበት ለመልበስ። በቃ ጨረስን። በእምነት ብቻ የለም እዚህ ጋር በእምነት ብቻ በቃ አለፈው። ደቂቃ ስላለ ቀጥል። ጥያቄ ጥምቀት በጥምቀት ሰው ይድናል አይድንም? በጥምቀት በኩል ይድናል ማለት ምን ማለት ነው? እንደሱ ስትል ቴንኪው። ጥምቀት ያድናል አያድንም? አይ እኔ ጥምቀት ያድናል የሚባል ነገር አላውቅም። ያድናል እንደሱ የሚል ነገር ካለ ጥምቀት ለድነት የሚል እንትን ካለ አዳምጠኝ። ያመነ የተጠመቀም ይድናል ይላል። ሁለቱም ድነትን ይሰጣል አይሰጥም? ያመነ የተጠመቀ ይድናል፣ ያላመነ ይፈረድበታል። ኦኬ የትኛውን እምነት እንደሆነ ፕሩፍ ታደርግልኛለህ? ያላመነ ይፈረድበታል። የሚያስፈርድብህ እምነት ነው። ጥምቀት ድነት እንደሚሰጥ ትነግረኛለህ? ታብራራለህ? ይኸውልህ ቆይ አንድ ነገር ልንገርህ። ድነትን ይሰጣል አይሰጥም? እዚህ ጋር ቶሎ ፍጠን። ያመነ ነው የሚድነው አባቱ። ጥምቀት ድነትን ይሰጣል አይሰጥም? ይሄ መሰለኝ። ያመነ የተጠመቀ ይድናል፣ ያላመነ የሚያስፈርድብህ አለማመንህ ስለሆነ አለማመንን ተከትሎ የመጣ ነገር ነው ጥምቀት። ምን አለማመን? ጌታን አለማመን። ማስረጃ አምጣ። ጌታ አለማመን መሆኑን እዛ ጋር ጽፏል። ጌታን አለማመን የሚል ጽፏል። እዛ ጋር ተጽፏል። አዎ ጌታን ማመን የዘላለም ሕይወት። ይኸውልህ የላከው ቆይ እሺ ላሳይህ። የጠየቀኝ እኮ ላሳይህ። የጠየቀኝ መልስልኛ። ጌታን አለማመን ይላሉ እኮ ከጠየቀኝ ጸጥ በላ። ከጠየቀኝ ልመልስልህ። እሺ ቅድም ያነሳውልህ
ለአንብብል አንደኛ ዮሐንስ ምዕራፍ 5 ቁጥር 5 ላይ እንደዚህ ይላል፣ ኢየሱስንም የእግዚአብሔር ልጅ እንደሆነ ከሚያምን በቀር ዓለምን የሚያሸንፍ የለም ይልና ምዕራፍ 1 ላይ ሲሄድ ግን እንደዚህ ይላል። በደንብ ስማው ወዳጄ። እንደዚህ ይላል፣ ስለ ሕይወት ቃል ከመጀመሪያ የነበረውን የሰማነው በዓይኖቻችን ያየነውን የተመለከትነውም እጆቻችን የዳሰሱት እናወራለን። ሕይወትም ተገለጠ፣ አይተንም እንመሰክራለን። ከአብ ዘንድ የነበረውን ለእኛ የተገለጠውን የዘላለምን ሕይወት እናወራላችኋለን። እናንተ ደግሞ ከእኛ ጋር ህብረት እንዲኖራችሁ ያየነውና የሰማነውን ለእናንተ ደግሞ እናወራለን። ይሄ የዘላለም ሕይወት ምንድን ነው ብለህ ካልክ 4:12 ላይ እንደዚህ ይላል። 4:12 ላይ ሌላ ውስጥ ነው የገባው። ስለ ሕይወት ስለ እግዚአብሔር ስለ ሕይወት ስለ ዘላለም ሕይወት አለ የጠየቀኝ። እንደዚህ ይላል። አንድ ጊዜ ስማኝ እባክህ። ሌላ ውስጥ ነው ገብተህ የምመልሰው። እንደዛ ከሆነ በጥምቀት በመጠመቅ አልመልስልህ፣ አዳምጠኝ፣ አልመልስልህ። በመጠመቅ ተነሳና ስሙን አሁንስ ስለምን ትዘገያለህ? ተነሳና ስሙን እየጠራ ተጠመቅ፣ ከኃጢአትም ታጠብ ይላል። ስለዚህ መታጠብ ከኃጢአት መታጠብን፣ መጠመቅ ከኃጢአት መታጠብን እያሳየን እንዳለ መጽሐፍ ቅዱስ ይነግረናል። አንተ ሌላ ውስጥ ስትገባ መጽሐፍ ቅዱስ ደግሞ ስለ ጥምቀት መዳን ደግሞ ስሙን እየጠራ ለምን ተባለ? ስሙን እየጠራ ለምን ተባለ? ደቂቃ አልቋል። ይቅርታ መናገር ስላለብኝ ነው። ቴንክ ዩ። እሺ 5:12 ላይ ግን እንደዚህ ይላል፣ ልጁ ያለው ሕይወት አለው፣ በዛው ነው የምትቀጥሉት? አልገባኝም። አንዴ ዜዶ በዛው ነው የምትቀጥሉት ወይስ እንዴት ነው? በቃ 5 ደቂቃ እኔ ደግሞ ትይዝልኝና 5 ደቂቃ አንተ ተጠቀምና የእሱን ጥያቄ ከዛ በኋላ ይቀጥላል። መዝሙረ ያሬድም እንኳን ደህና መጣ ወንድማችን፣ ሰላም በዝት ይበል። ትወያያላችሁ። ሰላም ብያለሁ ሁላችሁንም። ዮኒ ሰላም ላንተ ይሁን። ዜዶ ከረጅም ጊዜ በኋላ ተገናኘን። አይ መዝሙር ደህና ነህ ወይ? እግዚአብሔር ይመስገን። ሰላም ሰላም ተመስገን። እግዚአብሔር ይመስገን ደህና ነኝ። እግዚአብሔር ይመስገን። ጠፍተሃል በጣም። አልተመቸኝም ነበር፣ አሁን ብቅ እያልኩኝ ነው። አይ መልካም። እሺ ቀጥል ዮኒ። እሺ ቀጥል ዜዶ። ከ57 ብዬ ነው የሚይዘው። ከዛ 6 ደቂቃ አለ። ጎሄድ። እሺ ደምረው በመጽሐፍ ቅዱስ ውስጥ ለምሳሌ እናንተ ለስዕላት መስገድ እንደዚህ አይነት ነገሮችን ታደርጋላችሁ። ለምሳሌ ከመጽሐፍ ቅዱስ እኮ ነው ያልኩህ። ከመጽሐፍ ቅዱስ ነው ያልኩህ ወዳጄ፣ ከመጽሐፍ ቅዱስ ነው ያልኩህ። ለምሳሌ ስዕላትን ትስማላችሁ፣ ተንበርክካችሁ በስዕላት ስር ትሰግዳላችሁ፣ ትጸልያላችሁ። ይህንን ከመጽሐፍ ቅዱስ ውስጥ ለምሳሌ ሐዋርያት እነ ጴጥሮስ እነ ጳውሎስ ያደረጉት ነገር ከሆነ አንድ ጥቅስ ልትሰጠኝ ትችላለህ? ይህንን ማድረግ መጽሐፍ ቅዱሳዊ ነው ብለህ ማስረጃ፣ አንድ ጥቅስ ያደረገ ሰው ካለ። ውይይታችን መጽሐፍ ቅዱስ አልነበረም? መጽሐፍ ቅዱስ ነው የጠየቀው። አንተ የምታደርጋቸውን እነዚህ ልምምዶች ከየት አመጣኸው ነው የምልህ። ከየት አመጣኸው? አንድ ቦታ ልታሳይ ትችላለህ? እኔ የጠየቅኩ ቀጥታ አንተ ከመጽሐፍ ቅዱስ የለህም። በቃ የለህም። እሺ ሁለተኛ ጥያቄ የለህም። በቃ የለህም። ሁለተኛ ጥያቄ እሺ፣ ወደ ቅዱሳን ጸሎት ለምሳሌ ወደ ማርያም ትጸልያላችሁ፣